ሰላም ልጆች እንዴት ናችሁ? ከሀገሬ ጋር ጨዋታዎችን እንጫወት። ከዚህ በመቀጠል ከሚቀርቡላችሁ ከ15 ጥያቄዎች ውስጥ ስንት ጥያቄ መመለስ ትችላላችሁ? መልሳችሁን በኮሜንት ላይ አስቀምጡልን። አንደኛ፣ ከእንስሳት መካከል ቆሞ የሚተኛው ማን ነው? ፈረስ። ሁለተኛ፣ ከፍራፍሬዎች መካከል ፍሬው በውጭ በኩል የሚታየው ምንድን ነው? እንጆሪ። ሶስተኛ፣ ሳይበላሽ ለረጅም ጊዜ መቆየት የሚችለው ምግብ ምንድን ነው? ማር። አምስተኛ፣ በቆዳው በኩል ውሃ መጠጣት የሚችለው እንስሳ ማን ነው? እንቁራሪት። አምስተኛ፣ በዓለማችን ውስጥ ትልቁ ጫካ ማን ነው? አማዞን። ስድስተኛ፣ ከእንስሳት መካከል መዝለል የማይችለው እንስሳ ማን ይባላል? ዝሆን። ሰባተኛ፣ በቀስተ ደመና ውስጥ ስንት ቀለማትን እናገኛለን? ሰባት። ስምንተኛ፣ አንድ ሰው በወጣትነት ጊዜው ስንት ጥርስ ይኖረዋል? ሰላሳ ሁለት። ዘጠነኛ፣ በሁለት እጆቻችን ላይ ስንት ጣቶች አሉ? አስር። አስረኛ፣ ፀሐይ የምትወጣው በምን በኩል ነው? በምስራቅ። 11ኛ፣ የሰው ልጅ ለመተንፈስ ምን ያስፈልገዋል? አየር። 12ኛ፣ በአንድ ሳምንት ውስጥ 7 ቀናቶች ካሉ በሁለት ሳምንት ውስጥ ስንት ቀናቶች ይኖራሉ? አስራ 14 ቀናት። 13ኛ፣ ሸረሪት ስንት እግር አለው? ስምንት። 14ኛ፣ ተዘቅዝቆ መተኛት የሚችለው እንስሳ ማን ይባላል? የሌሊት ወፍ። 15ኛ፣ ከእንስሳት መካከል
ረጅም ቁመት ያለው እንስሳ ማን ይባላል? ቀጭኔ። ቻው ልጆች፣ በቀጣይ ሌሎች ጨዋታዎች እንድንጫወት የመምህርት ሀገሬን የዩቲዩብ ቻናል ሰብስክራይብ አድርጉ።